ኧረ ተይ ሀይሚዬ ተይ፣ ኧረ ተይ። ይሄ እንግሊዘኛ እኔ ስድብ እየመሰለኝ ነው፣ ስድብ እየመሰለኝ ነው። ሀይሚዬ በቲክቶክ በእንግሊዘኛ ፏፈሽ እያለችላችሁ ነው። አይታችኋታል? ሄዳችሁ ላይክ አድርጉላት እስኪ። ፏፈሽ እያለችላችሁ ነው። ሰላም ሰላም ሰላም፣ እንዴት ናችሁልኝ የኔ ውድ ቤተሰቦች? በያላችሁበት አለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ እያልኩ ቲክቶክ ላይ ሱክ 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 እያልኩ ሲሄድ ሀይሚዬ በእንግሊዘኛ እየጨፈረሽ ፋፈሽ እያለሽ እኔ ደስተኛ። እንደዚህ ደስተኛ ስትሆን ግን ምንኛ ነው ደስ የሚለው። በስማ የእውነት በጣም ነው የሚገርመኝ። ለማንኛውም ቤተሰብ ሰብስክራይብ፣ ላይክ፣ ሼር አድርጉ። ስወዳችሁ ላይክ አድርጉልኝ። ሰሞኑን ስለጠፋው ቻናሌ በጣም ቀዝቅዘዋል፣ እየታየልኝ አይደለም። ፕሊስ 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 ላይክ አድርጉ፣ ሰብስክራይብ አድርጉ። እስኪ ከፍ አድርጉኝ። ለኔስ ማናለኝ ውዶቼ። እንግዲህ የበዓል ስራ ወደ ኋላ አስቀርቶኛል ትላላችሁ እና ሀይሚዬ እንግዲህ ትላንትና በጣም መሌ በጣም የሌለ አስደንግጣት ነበረ፣ የሌለ ፈርታ ነበረ። የኔማ ሀብትሽዬ ደግሞ ሀይሚዬ ዝም ባያቸው እኛ እንወድሻለን ብሏል። ሀብትሻችን እናመሰግናለን። እንግዲህ ሀይሚዬን ስለምትወድልን ባይዘዌ ሀብትሽ ማነው መሌም ይወዳታል፣ ሁሉም ይወዷታል። እሙሽዬ ራሱ ማለት ነው እንደ አማት ሳይሆን እንደ ምራት ነው የሚያዩት። የእውነት እንደ አይደለም እንደ አማት ሳይሆን እንደ እናት፣ እንደ ምራት ሳይሆን እንደ እናት ነው የሚያዩት። እግዚአብሔርን እንደ እናት ነው የሚያዩት፣ እንደ ምራት አይደለም። በነገራችን ላይ የሆነ እንትን አባባል አለ፣ አማትና ምራት አይዋደዱም የሚባል ነገር አለና በሳይንሱም አለ በነገራችን ላይ እንደዚህና ግን በፍልስፍና ብቻ አይደለም አለ፣ ብቻ በሳይንሱም አለ በፍልስፍናም እንደዛ ይባላል። በአባባልም ያው ፍልስፍናና አባባል ይገናኛሉ። ስለዚህ ሀይሚዬ እዛ ቤት ልጅ እንጂ ምራት አይደለችም። ስለዚህ ልጅ ናት፣ የንጉሱ ሚስት ልጅ ናት። እና ሰው ልክ እንደሚለው ቆረጥ ቆረጥ አድርጎ ይበላል የበግላት መቼም አይዋደድ አማትና ምራት ይላል ማሲንቆ የሚመታ አዝማሪ ራሱ ማለት ነው። ግን እንደዛ አይደለም አሉ በጣም የሚዋደዱ። እኔ ለምሳሌ አማቴን በጣም ነው የምወዳቸው፣ የእውነት በጣም እወዳቸዋለሁ አማቴን። ይሁን እንዴት ነው እቤት ራሱ መተው ሲሄዱ በጣም ነው የሚከፋኝ። ማለት በቃ ከኔ ጋር እዛው ቢቆዩ ምናምን ብዬ ነው ደስ የሚል ብዬ እመኛለሁ። ማለት በቃ እንደ እናቴ ነው ማየት የምፈልገው፣ አማቴን እንደ እናቴ ነው ማየት የምፈልገው። ደስ የሚለውም ህይወት የሚጣፍጠው ፍቅር ሲኖር ነውና አማቶቻችሁን ውደዱ። አንዳንድ ምራቶች በጣም በጣም ከባድ ናቸው እና በአረቦቹ ራሱ በአረብ ሀገር ላይ የእውነቴን ነው የምላችሁ፣ ምራቶቹ ሴቶቹ የባላቸውን ቤተሰቦች አይወዱም። እውነቱን እንነጋገር ከተባለ እኔ ሊባኖስ ውስጥ ነው የኖርኩትና የፈለገ ነገር ቢሆን የባሏን ዘመዶች እንደሷ ዘመዶች አታያቸውም ሴቷ። እና እኔ ስላየሁ ነው በጣም አንድ ብቻ ሳይሆን ብዙ 2-3 ቤት ሰርቼ ስላየሁ እንደዛ ናቸውና በጣም ይገርመኛል። እና ውዶቼ ማሮቼ እላችኋለሁ ሀይሚዬ ዘና ፈታ እያለች ነው በእንግሊዘኛ ዘፈን። እንግዲህ እኔ ትርጉሙን ለእናንተ ሰጥቻችኋለሁ። ሰሞኑን አልቻልናትም፣ አማርኛ ትታለች። በቃ እንዴ ልጃችን ግን እኛ ሳናቅ ግን አሜሪካ ገባሽ እንዴ ሀይሚዬ? እኛ ሳናቅ ፈረንጅ ሆንሽ እንዴ? እንዴት ነው ነገሩ? እኔ በነገር ሁሌም እንደምላችሁ እሷ እንግሊዘኛ ስትለቅ ማለት ነው እንግሊዘኛ አልወድም ነው፣ እንግሊዘኛ አልችልም አልልም፣ እንግሊዘኛ አልወድም ነው የምላችሁና አሁንም እንግሊዘኛ አልወድም። ለዛ ነው እንግሊዘኛ ያልተማርኩትም አልሰማውም። ለዛ ነው እሺ ሳላቀርች ሳይሆን እንግሊዘኛ ስለማልወድ አልተረጉምላችሁም፣ አላብራራ። አማርኛ ቢሆን ብዙህኔ ስንቱን በፈተፈትኩት፣ ስንቱን በተነተንኩት፣ ስንቱን ባወራሁት።
ስለዚህ እንዳፈርዱብኝ ውዶቼ እንግሊዘኛ ስለማልወድ ብዬ ልሰክሳችሁ እንጂ ኤኒዌይስ ምር ብሎባታል። የጸጉር ስታይሏ ምናምን በጣም ያምራል። የለበሰችው ቀሚስ ፏ ብላለች። ብቻ እንዳጠቃላይ ደስተኛ ሆና ስላየኋት ደስ ብሎኛል። ምንጊዜም ደስተኛ ሁኝልኝ። ሌላ ደግሞ በጣም ማስተላለፍ የምፈልገው ነገር ከባድ ነገር ሀይሚዬ 200 ሺህ መግባት አለባት። ሀብ ደግሞ 100 ሺህ መግባት አለበት። የእውነት ሀብ 100 ሺህ ሳይገባ ሀይሚና ብሩኬ ወደ አዲስ አበባ ቀስቀስ የለም። በጣም ትንሽ ነው የቀረው። የእውነት በጣም ትንሽ 10 ምናምን ሺህ ነው የቀረው። 14 ሺህ ምናምን ነው የቀረው እና 14 ሺህ ይህን ያክል 86 ሺህ ድረስ ሄዶ 14 ሺህ ሰው ማጣት ከባድ ነው እና ስለዚህ እንደምንም ብላችሁ ተፍ ተፍ ብላችሁ 100 ሺህ እናስገባው ሁላችንም። በነገራችን ላይ ሀብ በጣም ምርጥ ልጅ ነው። በጣም ደስ የሚል ወንድም ነው እና 100 ሺህ እውነት ያንስበታል እንጂ አይበዛበትም። እና የጨረቃ ፋሚሊዎች ምናልባት ሀብትሽን ሰብስክራይብ ያላረጋችሁ ማለት የጨረቃ ቤተሰብ ሆናችሁ እኔ ጋር ያላችሁ ምናልባት ያው ሊኖር ይችላል በሚለው ነው። የሀይሚና የብሩክ ቤተሰቦች ሙሉ ላያውቁት ይችላሉ ሀብትሽን እና ምናልባት እኔ ጋር ካላችሁ ሰብስክራይብ አድርጉት። የገባችሁ ደስ የሚል ልጅ ነው። መበረታታት ያለበት ልጅ ነው። ወደፊት ገና ብዙ የሚሰራ ልጅ ነው። ልክ እንደ ሀይሚና እንደ ብሩኬ ቆንጆ ደስ የሚሉ ጥንዶች ናቸው። ናንዬም እሱም። ስለዚህ 100 ሺህ እናስገባው ፕሊስ። ሀይሚዬም ደግሞ 200 ሺህ መግባት አለባት። በጣም ትንሽ ነው የቀራት። አሁን ላይ ግን እየተንቀሳቀሰ ነው ቻናሏ። ምንም አይልም ይሻላል እና ቢያንስ እሷንም እንደዚሁ ተቃርባለች። 87 ነው 86 ትሆናለች። 186 ስለዚህ ትንሽ ነው የቀራት። እሷንም 200 ሺህ ተፍ ተፍ ብለን ማስገባት አለብን። እንግዲህ ያው አሁን ላይ ቡታጅራ ናቸው እርግጠኛ ነኝ። ያው ከዳግማ ትንሳኤ በኋላ ነው የሚመለሱት። እስከዛ ግን ብሩኬ 300 ሺህ እሷ 200 ሺህ ሀብትሽ 100 ሺህ መግባት አለባቸው። ማሮቼ፣ ውዶቼ፣ ፍቅሮቼ እንግዲህ ወደፊት ጨረቃዎች ከፋሚሊዎቻቸው ጋር ወደፊት አንዳንድ ስም አጥፊዎችም እየመጡ ነው። እነሱን ደግሞ ቀንድ ቀንዳቸውን እያለን እናባረራለን። ማንም ተነስቶ የሀይሚ ፍቅረኛ ነኝ፣ የሀይሚ ልጅነት ፍቅረኛ፣ የሀይሚ ጓደኛ፣ የሀይሚ ገለመሌ እያላችሁ አታምጡ። ታውን እንግዲህ ክፋን እናገር በበዓሉ አሁን በዓል ነው። ይህን ሳምንት በጠቅላላ በዓል ነው። ስለዚህ ክፉ አታናግሩን፣ ተውን።